ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት በርገር አሰራርና እንዴት ጠቅልላችሁ እንደዚህ እንዴት እንደምታስቀምጡት ለማሳያችሁ። ለአሰራር ቀላል ነው። የዛሬው በርገር ዶሮና መሽሩም ነው። አቁላልተን ነው የምንሰራው። በጣም ነው የሚጣፍጠው። ምንም አይነት ተጨማሪ ሶስ አያስፈልገው። ቺዝ ብቻ እናደርግበታለን። ከዛ በኋላ ጠቅልለን ማስቀመጥ ብቻ ነው። የዶሮ ስጋ ሰደድጃጅ የሚባለው ቆራረጥኩት። በሎሚ ለውሽ ያስቀመጥኩት ለ10 ደቂቃ አጠብኩት፣ ጨመቅኩት፣ ማጥለያ ላይ አረኩት። ሽንኩርት ከተፍኩኝ፣ መሽሩምም ከተፍኩኝ። ከዛም በኋላ ቃሪያም ከፈለጋችሁ ትንሽ ነጭ ሽንኩርት በመጥበሻ ላይ ዘይት አረኩኝ። ዶሮውን እንደዚህ ለብ ለብ አረጋለሁ። ከለሩን ሲቀይር ከቅመማ ቅመም የምናረገው የዶሮ ቅመም ባህራት ሙሸከል፣ ባህራት ዲጃጅ የሚባለው የፈለጋችሁትን አይነት ብቻ ግን ለዶሮ መዓዛ ቆንጆ የሚሰጠው እናረጋለን። ከዛም በኋላ ፓፕሪካ እናረጋለን። የነጭ ሽንኩርትና የቀይ ሽንኩርት ፓውደር እንዲሁም ቁንደ በርበሬ በአረብኛ ፍልፍል አስዋድ ማለት ነው። እና ትንሽዬ ጨው እናረግና እናቁላላለን። ከዛ በኋላ ልክ ሲበስል ይሄ ይበስላላችኋል፣ ለብቻ ታወጡታላችሁ። ቡታጋዙን የሙቀቱን መጠን ከፍ አድርጉት። በጣም ሳይሆን ከፍ አድርጉት፣ ዝቅ ብላችሁ አታርጉት። ሲበስልልን ዶሮ እናወጣውና በዛው መጥበሻ ዙብዳ የሚባለውን ቅቤ ማለት ነው እናረግበትና የከተፍነውን ሽንኩርት እናረጋለን። ቃሪያ ነው ያረኩት። ቃሪያ የሚያቃጥል ከፈለጋችሁ ነው። ከዛ ጨው አረኩበት ሽንኩርቱ ላይ። ጨው ቶሎ ሽንኩርቱ ውሃውን እንትን እንዲል የራሱን ውሃ አውጥቶ እንዲቁላላ ያገዘናል። ጨው ነሰነስኩና ሽንኩርቱን አቁላላሁት በዛው መጥበሻ ዶሮውን በያቁላላሁበት። ከዛን ሽንኩርቱ ተቁላልቶ በደንብ ሲጨርስ ነጭ ሽንኩርቱን ትንሽና መሽሩም የተከተፈውን እናቁላላለን። እዚህ ጋር ውሃ ካስፈለገ ውሃ ጠብ አድርጉ። የኔ መጥበሻ እንትን ነው ቶሎ ነው የሚገለው። ይሄ ጋዙ ቡታ ጋዙ ራሱ የትልልቅ ድስት ስለሆነ ውሃ ያስፈልጎት ነበረ። ውሃ ጠብ አደረኩበትና መሽሩሙን አቁላለሁ። ከዛ በኋላ እዚህ ጋር ምንድን ያደረኩት ቁንደ በርበሬ ፍልፍል አስዋድ ማለት ነው። ከዛን ኦርጋኖ ይኸውላችሁ እኔ ራሴ ፍሬሽ ገዝቼ አድርቄ ነው የምጠቀም። ይሄንን ትገዛላችሁ። ምርጥ ኦርጋኖ ነው። ቅጠሉን በረባ አስተውሉ። ሁለት አይነት ያለው ሱቅ ውስጥ አንደኛው እንደዚህ ጀርባው ነጣ ያለው ቆንጆ ነው። ሽታው ራስ ስታሸቱ ጠንካራ ነው። ተመሳሳይ ሆኖ ይሄኛው ቅጠሉ በጣም ትንንሽ ነው። ያኛው ኦርጋኖ ደግሞ ሰፋፊ ነው። ትንንሹ ቅጠሉ ቆንጆ ነው። አያችሁት? ይሄንን ዝም ብላችሁ እንደዚሁ እንደተገዛ ብታጥቡትም ውሃ አይገባውም እንደሌላ እንትን። ስለዚህ ባታጥቡትም ችግር የለውም። ንጹህ ከሆነ ለቅማችሁ ትሪ ላይ ወረቀት አርጉና አስጡት። እዛው ፍሪጁ ላይ ከፍሪጅ በላይ ማለት ነው። እዛው ኩሽና ውስጥ ወዲያው ነው የሚደርቅላችሁ በተወሰነ ቀናት። አሁን የተጠቀምኩት እሱ ነው፣ ኦርጋኖ ነው አድርቄ ማለት ነው። ይሄንን ቅጠሉን ቆንዳ በርበሬ ካደረግን በኋላ ኦርጋኖ እናደርግበታለን። በጣም መዓዛና ጣዕም ይሰጠዋል። ካላገኛችሁ ደግሞ ፍሬሽ ኦርጋኖ የሚሸጠውን ታሽጎ የሚሸጠው የደረቀውን ተጠቀሙ። ፍሬሹ አሪፍ ስለሆነ ነው ቤት ስታዘጋጁ። ከዛ መሽሩሙን ካቁላላን በኋላ ያቁላላነውን ዶሮ መጀመሪያ ላይ እሱን ዶሮውን እዚህ ጋር እንጨምራለን። ከዛን ክሬማ ነው የምናረግበት። ክሬማ ሁለት አይነት አለ። አንዱ የኬክ አንዱ ደግሞ የክሬማ አጣበቅ የሚሉት ለምግብ። ይሄ የኬክ ነው። የሚገርማችሁ ሰው ቤት እጅ ሲጠቀመው ይሁንና እኔ ሞከርኩት፣ በጣም ይጣፍጣል። ይሄ ኬክ ላይ የምናረገው ክሬም ነው። በጣም ነው የሚጥመው። ተጠቀሙበት። ካልፈለጋችሁ ግን ክሬማ አጣበቅ ማድረግ ትችላላችሁ። ከግማሽ ኩባያ እስከ 1 ኩባያ ይፈጃል። መጠናችሁ እናንተ ጨምሩ፣ እንደምትሰሩ ዶሮም ይወሰናል። ቅመም እንደዚህ ያክል ነው ብዬ ያልነገርኳችሁ ለምንድን ነው? ዶሮ የምትሰሩት መጠኑ እናንተ ስለምታውቁ ነው። ቅመም አታብዙበት፣ ደግሞ ማሳንሱት ማለት አይደለም። የዶሮውን መጠን የከተፋችሁት እናንተ ስለምታውቁት ነው። ያያችሁትን ዶሮ በሙሉ አልተጠቀምኩም፣ ቀንሼዋለሁ ሳልከትፍ በፊት ማለት ነው። ከዛ በደንብ ካቁላላን በኋላ ጨው ካነሰው ጨምረን ክሬሙን ከጨመርን በኋላ ቅመሱት። ጨው ካነሰው ነው የምትጨምሩት፣ ጨው አታብዙበት። ዳቦም ጨው ስላለው ቅድም ዶሮ ላይም ጨው ሽንኩርቱም ላይ ጨው ስለጨመራችሁ አትርሱ። ከዛን ሲኒያ ሳህኑን ይሄ ከስር ያለው የምታዩትን ነጭን ቅቤ ዙብዳ ማለት ነው ቀባሁት። የበርገር ዳቦ የተዘጋጀ ገዝቼ ነበረ። እንደዚህ ያደረኩ ከፍቼው። ከዛን ጆብኔ ስላይስ ይባላል። ጆብኔ 4 ማዕዘኑን አደረኩ። ከዛ ያቁላላነው ሶስ አለው። ድርቅ አታድርጉት። መሽሩሙም ዶሮም ስለበሰለ ሶሱ ለጣም ሶስ እንዲሆነን እዚህ ጋር ነው። ይሄ ክሬሙ ማለት ነው። ክሬማም አታብዙበት፣ ክሬማ እንዳይል። እዚህ ጋር ሁለት አይነት ጆብን አለኝ። አንዱ ቀሽቋን ነው በቪዲዮ እንዳያችሁት፣ አንዱ ሞዞሬላ ነው። የምትፈልጉትን ከሁለት አንዱ ወይንም ሁለቱንም አንድ ላይ መጠቀም ትችላላችሁ። ቀሽቋን በጣም ተመችቶኛል እኔ። በተለይ ቢዛ ስትሰሩ ቀሽቋን ተጠቀሙ። ለምን መሰላችሁ? ኦቭን ውስጥ አሁን ቢዛ ከጋገራችሁ በኋላ ከላይ ጆብኑ ጥቁር ይላል ሲወጣ ቆይቶ፣ ቀሽቋን ግን አሪፍ ነው። እዛው ነጭ እንደሆነ ነው የሚቀመጠው።
እና ቀሽቋን ጅብን ወድጄዋለሁ በጣም። እንደዚህና ሌሎች ምርጥ ቪዲዮዎች እስከ ማብራሪያቸው ለመከታተል ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ካላረጋችሁ የደውል ምልክቱን ተጫኑ። ላይክ ሼር አድርጉ። ለኔን ማበረታቱኝ። ላይክ ስታደርጉ ጥቅሙ ለእናንተም ነው። ሌላ ቪዲዮ ደግሞ ያላያችሁት ለእናንተ እንዲመጣ የኔ ቪዲዮ ይረዳችኋል። ከከደና ይኸውላችሁ ጅብን የሙረባስ ላይ ሳረኩ። ከዛ ያቁላላ ነው ዶሮ። ከዛ ሞዞሬላ ጅብን አረኩና ከድኛው ከላይ ዝብዳን መቀባው። ከዛ ኦቭኑን ከስር ለኮስኩትኝ። ኦቭኑን ከስር የሙቀቱን መጠን ከ180 እስከ 200 ለኩሱት። እንደ ሳህኑ ይወሰናል። ከስር ነው መጀመሪያ የምትለኩሱት። ከዛ ዳቦ ቅቤ ስለተቀባ ሳህኑ ቆንጆ ነው የሚሆነው። ከስር ቅልት ሲልልን ቆንጆ ሲሆንልን ከላይ ከስር ጅብኑን በዛው ሲቀልጥ ምናምን ስታዩት ከስር ታጠፉና ከላይ ትለኩሳላችሁ። ከላይ ትንሽ ደቂቃ ብቻ ነው የሚፈልገው። ቅቤ ስለቀባችሁት ወዲያው ነው ከለር የሚይዘው። ከሽ ይላል። ቆንጆ ይሆንላችኋል። ምርጥ በርገር እንዲህ መስራት ትችላላችሁ። ዳቦ መግዛት የማትችሉ መጋገር የምትፈልጉ ሌላ ቪዲዮ ሰራላችኋለሁ። እዚህ ጋር አሁን ጨርሰናል። በስሎ ወጥቷል። ለመጠቅለል እንዴት እንደምጠቀልሉ ታሳያችኋለሁ። ሳጠቀልሉ ቆርሳችሁ ማቅረብ ከፈለጋችሁ ግማሹን የተወሰነ እስኪቀዘቅዝ ጠብቁ። ለምን ጅብኑና ዶሮ ወደ አንድ በኩል እንዳይወጣባችሁ። ትንሽ ቀዝቀዝ ካለ ራሱን ስለሚይዝ በቀላሉ ለሁለት እኩል ይካፈልላችኋል። ነገር ግን እንደምጠቀልሉት ከሆነ ችግር የለውም። ትኩሱን መጠቅለል ትችላላችሁ። የሰንዱች ወረቀት እንደዚህ ታመጡና እያችሁ እኩል ትይዙታላችሁ። ከዛም ከግራም ከቀኝም ያለውን እኩል ስትይዙት እኩል ይመጣላችኋል። ከዛ ጣታችሁን አያችሁት እንዴት እንደማረገው ወረቀቱን ሳጠፍ አስተውላችሁ በዚህ መሰረት በቪዲዮ መሰረት እንደዚህ አድርጋችሁ ካደረጋችሁት አይከፈትም። የሚበላ ሰው ብቻ ሲፈልግ አንስቶ ካልከፈተው በስተቀር አይከፈትም። እንደዚህ አድርጋችሁ በሚያምር ሳህን አቅርባችሁ ብፌ ላይ ብታረጉት የሚፈልግ ሰው አንስቶ መብላት ይችላል ማለት ነው። አይበርድባችሁም ቶሎ። እንደገና ደግሞ የሚበላውም ሰው ምንም እጁን ሶፍት ሳያስፈልገው ሳህን ሳያስፈልገው ይዞ መብላት ይችላል። አያችሁት እንዴት እንደማረግ? አያችሁት? ጣቴን ዳቦ ላይ ታርፋለች። በዚህም በዛም ያለው ዳቦ ላይ ያርፋል። ከዛ የመሃሏን አያችሁት እንዴት እንደማጥፋት? ሁለቴንም ማጥፈው እዛችሁ ጋር በቀጭኑ አረግለትና ወደ እንዴት እንደማስረዳችሁ ባላቅም ስትሰሩት እናንተ ቪዲዮን እያያችሁ ከሰራችሁት ይገባችኋል። አያችሁት አይደል? የመሃሉን ሳባ አርጋችሁ ይዛችሁ ነው የምታጥፉት። ለምን ምን አይነት ክፍተት የለውም፣ አይከፈትም። እንደዚህ ከሆነ ማለት ነው። በዚህ መሰረት ቆንጆ በርገር እንሰራለን። በሌላ ጊዜ ደግሞ በሌላ በርገር በሌላ ጣዕም ማለት ነው። እንዲሁም ደግሞ የበርገር ዳቦ የምትፈልጉ ሊጡን አብክቼ እንዴት እንደመጋግር አሳያችኋለሁ። ከዚህ በፊት አብክቼ ስለሰራው አያችሁት። የዳቦ ግማሽና ግማሽ ላይ ወረቀቱን እኩል ትይዙታላችሁ። በጣታችሁ ሳባ አርጓት። አያችሁት በደንብ ጥብቅ ትላለች ማለት ነው ራሷ ሳባ ስታረጓት። ከዛ በዚህ መሰረት ቀላል ነው። እኔ አላቅም ነበረ አይቼ ነው ከሰው እኔም ላሳያችሁ ብዬ ነው። ጥያቄ አስተያየት ካላችሁ ኮሜንት ስር ጻፉልኝ። በሌላ ቪዲዮ በምርጥ እንገናኛለን። የሺክ የሚለውን አፕሊኬሽን ስልካችሁ ላይ ማውረድ አትርሱ። እዛም ሌሎች የምግብ ዝግጅቶች ማብራሪያ፣ አንዳንድ ጽሁፎችን በአማርኛ አስቀምጥላችኋለሁ። ፕሌይ ስቶር ላይ ገብታችሁ የሺክ ብላችሁ ጻፉ። የዛሬው በርገር ይሄንን ይመስላል። ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም የወደዱት ሰዎች የእውነት በጣም የሚጥም ቆንጆ ሳንድዊች ነው። እናንተም ትወዱታላችሁ። አገር ቤት ላላችሁ ይህን ቪዲዮ ለምትከታተሉ የበርገር ዳቦ ደግሞ ኢንሻአላህ በቅርብ ቀን ቪዲዮን ማወርድላችሁ ይሆናል። ሁለት አይነት፣ አንዱ በድንች ሊጡ በድንች የተቦካ የድንቹን እኔ በጣም ወደው የበርገር ሊጥ አሰራር ነው። እሱን ማሳያችኋለሁ ኢንሻአላህ በቀጣይ በሌላ ቪዲዮ እስከምንገናኝ። ይህን ቪዲዮ ያዘጋጀውላችሁ አመለወርቅ መኮንን ነኝ ከሺ ኪችን። በአማርኛና በእንግሊዘኛ የሺ ኪችን ብላችሁ ብትጽፉ ለምሳሌ ቪዲዮ ፌስቡክ፣ ኢንስታግራም፣ ቲክቶክ ላይ ያያችሁት ከሆነ ዩቲዩብ ላይ ገብታችሁ የሺ ኪችን በአማርኛ ወይም በእንግሊዘኛ ብትጽፉ ታገኙኛላችሁ። ለምታበረታቱኝ መልካም ስራችሁን ያለ ይወደድላችሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።